ክርስቲያን ነው በላቸው። አረ ደግሞ ናዴውም ይባላል፣ ሰው ገንባው ይባላል። የኛ ስም ዛሬ ትውልዱ ግራ የገባው ይው ባሁን የመንደሩ ጠብ ቢበቃው ኑሮ ጥሩ ነበር። በሚካኤል ጋር ይጣል ሮሜት አይደለም ሚካኤል። እኔ አላወቅኩትም። እኔም በግሬ ነው የመጣው ነው፣ ግን አልቆጠርኩትም። የለመንኩ ሳገኝ እየበላው ብሬክ እያለኩ ነው። አዎ የተዘጋው ኑሯችሁ ይከፈታል፣ አይዟችሁ ይከፈታል። አዎ ቁልፍ ያጣንለት የሀገራችን ሰላም ቁልፍ ይኖረዋል። አንድ የሚድረው ያጣ ስንት ወጣት አለ እኮ። ሚካኤል ይድራችኋል። አዎ አንተ ብሶት አለብህ ማለት ነው። አዎ ገርል እኮ ማለት ነው። ትዳር ገርል ነው። አዎ እንጂ ሁልጊዜ እንደ ሰርጉ ቀንማ ቢሆን ጌታዬ ኋላ እሷ ብልህ አይደለ በሱም በላይ ሰው ሲመጣ ኋላ ልቃቅልቃ ሲባል አራዲስ ግልብጥ ነኝ ማለት ነው። የተከሰሳላችሁ ያፈሰስካት ደም ሁሉ ተመዝግባለች። ሄላቲዮ አብዲ በሉ እስቲ አንተ ሰነፍ ሆይ በዛቲ ሌሊት በዚች ሌሊት ነፍስህን ከስጋዋ ይለያታል። የሉቃስ ወንጌል ምዕራፍ 12 ቁጥር 16 ነው። እንግዲህ ርዕሳችን ይሄ ነው። አንተ ሰነፍ ብሎ እግዚአብሔር ያው በሰነፉ ላይ የሚመጣውን ነገር እና ስንፍናው ምንድነው የሚል በዚህ በዓሉን እናይበታለን። ዛሬ በዓሉን የምናከብርበት ማነው ሰነፍ ማነው ደግሞ ሌላው ትጉ የሚለውን ለትንሽ ደቂቃ እርግጥ ሰዓቱም ምዷል። ትንሽ በተቻለ መጠን ለወንጌል ጊዜ መስጠት ጥሩ ነበር። መዝሙሩም ጥሩ ነው፣ ግን ህዝቡ በይበልጥ በዕለቱ የሚያከብረውን በዓል ሲያውቅ ነው በዓሉ ውስጥ ያለውን ጥቅም። አዎ እያንዳንዱ ሰው እዚያ ታሪክ ውስጥ ራሱን እንዲያይ ሲሆን ነው የሚጠነክረው። አለበለዚያ በመዝሙር ብቻ የትም አንደርስም። ይህን አስተውሉ። አሁን ብዙ ነው የቆየን። መዘመር ጥሩ ነው፣ ግን ምዕመናኑ ምን ይዞ ይሄድ ነው? መዝሙሩን ሰምቷል፣ ግን መዝሙሩ በደንብ ምዕመናኑ ውስጥ እንዲሰርጽ ያስፈልጋል። እንግዲህ ዛሬ ያው የምታውቁት ነው፣ አውቃችሁትም መታችኋል። ሰው ሳይቀሰቅሳችሁ ሰኔ 12 ቀን ብዙ በዓላት አሉ በውስጡ። ግን ብዙ ጊዜ በያሬድም መዝሙር በአስተምሮ ባህራን ነው ጎልቶ የሚታየው እንጂ ቅድስት አፎምያም አለች ጠንካራ እናት ምሳሌ የምትሆን። ሌላው ደግሞ ቅዱስ ላሊበላም አለ። ዛሬ በጣም ያው የምታውቁት ነው። ለኢትዮጵያ ታሪክ ትልቅ አስተዋጽኦ ያለው በዓለም ያሉ ባለሙያዎች የማይሰሩት ህንፃ የሰራ እግዚአብሔር እንዲህ አድርገህ ስራ እያለው እሱም አለ እና ይበልጠው እንደው ባህራን ላይ ነው ሰው የሚያተኩር። እንግዲህ ያው በስንክሳሩ በድርሳኑ ወንጌሉም ደግሞ ለባህራን ነው ባይልም በባህራን ላይ ችግር ያመጣውን ሰውዬ ወንጌሉ ይናገራል። አንተ ሰነፍ ብሎ እግዚአብሔር ለሰነፎች የሚጠቀስ ለሰነፎች በዓል የሚስማማ ወንጌሉ ስላለ እሱን በዚህ መልክ እናያለን። ቅዱስ ሚካኤል እንግዲህ እንዳጠቃላይ መላእክት ሲባሉ ተፈጥሯቸውን
ስማቸውን ግብራቸውን ማወቅ ጥሩ ነው። አዎ ስለ ሚካኤል በደንብ ካወቅን ሁሉም መልአክ አንድ ነው፣ ልክ እንደ ሰው ማለት ነው። የሰው ታሪክ ሁሉም እዚህ ያለው አንድ ነው። ቀይ፣ ጥቁር፣ አጭር፣ ረዥም፣ ድሃ፣ ሀብታም የሚለው አለ። እሱ ሌላ ነው፣ እሱ ታሪክ አይደለም። እና ስለዚህ መላእክት ያው ረቂቃን ናቸው። እንግዲህ እዚህ ላይ ሁለት ነገር አለ። ለሊቃውንቱ ነው እንጂ ለእናንተ እንኳ ብዙ አይመችም። ረቂቃን ናቸው ስንል ከነፋስና ከእሳት የተፈጠሩ ይባላል። አይ ከነፋስና ከእሳትማ ቢፈጠሩ ይሞታሉ። ሶበሰ ተፈጥሮም ነፋስ ሆነ እሞቱ ከማነ። ከነፋስና ከእሳትማ ቢፈጠሩ እንደኛው ሟች ነበሩ። እምኀበ አልቦ እንደ ነፍስ ነው። አሁን ነፍሳችን መነሻ የላትም፣ ዝም ብሎ እምኀበ አልቦ ነው። ከዚህ መጣች አትባልም። እና የመላእክት እንደዚህ ነው ይላሉ። በመጽሐፍም ደግሞ ሲደገፍ ዘይሬስዮሙ ለመላእክቲሁ መንፈሰ ይላል። መላእክትን ረቂቅ የሚያደርጋቸው ወለእለ ይትለአክዎ ነደ እሳት፣ አገልጋዮቹንም የነበልባል እሳት የሚያደርግ የሚለውን ይሄ ተፈጥሯቸውን ይጠቁማል። በመዝሙረ ዳዊት 103 ማለት ነው ያለው። ይሄ ዘይሬስዮሙ ካለ ተፈጥሯቸው ከነፋስ ከእሳት ነው። አይ የለም ይህ አይደለም፣ ተልኳቸው ፈጣን ስለሆኑ አዎ ተልኳቸውን ለመግለጥ ነው እንጂ እምኀበ አልቦ ነው። እምኀበ አልቦ ማለት ከባዶ ከዚህ የማይባል መነሻ የሌለው እግዚአብሔር ሁኑ ሲል የሚሆኑ ማለት ነው። ስማቸውን በተመለከተ ብዙዎቹ ስማቸው እግዚአብሔር ጋር ነው። ሚካኤል ስንል ማን እንደ እግዚአብሔር ማን እንደ አምላክ ማለት ነው። መኑ ከማከ፣ አዎ ማን እንዳንተ ማን እንደ እግዚአብሔር ማለት ነው። ሚ ማለት ማን እንደ ማለት ነው ማለትም ነው። ካ ማለት ደግሞ እንደ ናት ብቻዋ። ኤል ደግሞ እግዚአብሔር ነው አምላክ ነው በዕብራይስጥ። እንግዲህ ሲፈታ መኑ፣ አዎ መኑ ከመ እግዚአብሔር፣ መኑ ከመ አምላክ የሚካኤል ስሙ። እግዚአብሔርም ስሜ በእነሱ ሳለ ኃጢአት እንዳሰሩ ኃጢአት እየሰራችሁ እንዳታስመርሯቸው፣ አዎ ይቀስፏችኋል ይላል። አዎ እምቢ እንዳትሉ ይላል። እና ይህ ማለት ምን ማለት ነው? ለምህረት የሚላኩት ከተመረሩ ያውልቻና ማርሽ ቀይረው ወደ መዓት ሰይፋቸው ወደ መዓት ይመጣል። እኛ ኃጢአት እየሰራን ንስሐም አንገባ ከሆነ እድሜያችን በበዛ ቁጥር ይሰለቻሉ። እረ እነዚህን አንጠብቅም ይላሉ። አዎ እና ስለዚህ ዛሬ እንግዲህ ይህንን ስንማር ሚካኤልን ያው ምንነቱ የመላእክት ጠቅላላ ገብርኤልም ሩፋኤልም ሚካኤል የመላእክት አለቃ ነው። በቁጥር አንድ በፕሮቶኮል ቁጥር 1 7 ሊቃነ መላእክት አሉ። ከነዚህ አንዱ ነው የመጀመሪያው። ሚካኤል አሐዱም ቀደምት መላእክት ይላል። በዚህ በትንቢተ ዳንኤል ከዋናዎቹ ከቀደሙት አንዱ ሚካኤል እና ሚካኤል ዋናው ማለት ነው። ሊረዳይ መጣ ይላል። እንግዲህ ስሙ በቅድም እንዳልኳችሁ ቁጥር 1 ነው። አዎ ከዚያ ደግሞ ሊረዳይ ማለት ስራውን እየነገረን ነው። አንዳንድ ጊዜ መላእክት ስንል አናመልካቸውም። ያው እዚህ ላይ ነው አሁን ብዙ የተቸገርነው። መናፍቃኑ አያውቁም። እኛም ማናረገውን እነሱ አረጉ እያሉ ያልሆነ ታሪክ ይበክሉናል። አዎ ማንም ከእግዚአብሔር በቀር የሚመለክ የለም። እናመልካለንም ብንል አደጋ ነው። አዎ ራሱ ሚካኤል ወደ ቁጣ ይለወጣል። መላእክት የእግዚአብሔር ክብር
ዙፋን ጠባቂዎች ናቸው እና አማላጅ ረዳት። እንግዲህ ታሪኩ እንዳልኳችሁ ታሪኩን ስናውቀው ሚካኤል ማን ነው እንላለን። የእግዚአብሔር ስም ያለበት ነው። እንደኛ የሆነ ያልሆነ ዝም ብሎ ስም አይደለም። የቅዱሳን መላእክት ስማቸው የእግዚአብሔር ስም ነው ያለበት። ያ ሲባል አምላክ ናቸው ማለት አይደለም። አዎ ክብራቸው ስሙ ነው። አዎ እንደዚህ የከበሩት የእግዚአብሔር ስም አለበት። የእኛ ስም አንዳንዴ እንደምታውቁት አስቸጋሪ ነው አይደል? ክርስቲያን ሆኖ በላቸው ይባላል አይደል? ሁልጊዜ እናገራለሁ። ክርስቲያን ሆኖ በላቸው። አረ ደግሞ ናዴውም ይባላል። ሰው ገንባው ይባላል። የእኛ ስም የሚያዋርድ ማለት ነው። አዎ የእኛ ስም እንደዚህ ክርስቲያኑ ነው። አዎ ገብረ ሥላሴ መባል ሲገባው እና ስማችን እግዚአብሔር ሁልጊዜ እግዚአብሔር ጋር ያለ ነገር በስሙ ይለው ተከብሩ በስሙ ቅዱስ። መላእክት በእግዚአብሔር ስም ነው ክብራቸው፣ ውበታቸው፣ ኃይላቸው እና ተፈጥሯቸው ቅድም እንዳልኳችሁ ነው። የምትችሉትን አንዱን ትይዛላችሁ። ከነፋስ ከእሳት ነው የተፈጠሩ የሚለው ምንም ችግር አይደለም። አይ የለም ረቂ እምኀበ አልቦ እንደ ነፍስ አሁን ከዚህ አትባለም። ዝም ብሎ እግዚአብሔር በእግዚአብሔር ፍታ ነው እና ስለዚህ ተፈጥሯቸው እንደዚህ ነው። ስማቸው እስራቸው ላይ ያው ሁል ጊዜ ረዳት ነው ማለት ረዳት ማለት ምን ማለት ነው? ከአቅም በላይ የሆነ ችግር ሲመጣ ያለውን ኃይል አይመክታቸውም። እሳት ይሁን ማዕበል ይሁን የፈለገው ነገር መልአክ ሂድ ከተባለ ይሄ ብዙ ጊዜ እንማራለን። ሰለስቱ ደቂቅን አይታችኋል። ባህረ ኤርትራን አይታችኋል። አዎ ያ እንግዲህ ሂዱ ከተባለ ምንም የእግዚአብሔር ቃል ነው እንግዲህ እና የእግዚአብሔር ልክ አንዳሁን ባለስልጣን የናርጉ ሲባል ሲል ማንም ወደኋላ ሊል አይችልም በራሱ ካልፈረደ እና አገር ተፈጥሯቸው ለዚሁ ነው። ረዳታችን ጸሎታ ሰውና እግዚአብሔርን እኛ ስንጸልይ የእኛን ጸሎት ወደ እግዚአብሔር ይዘው ይሄዳሉ። ከእግዚአብሔር ደግሞ መልሱን የጸሎታችንን መልስ ይዘው ይመጣሉ። በመሃል ሆነው በሰውና በእግዚአብሔር መካከል አሁን ብዙ ስለታችሁን ሚካኤል ነው ስትጸልዩ ስታለቅሱ እንባችሁን ይዞ ይሄዳል። ከዚያ ደግሞ መልሱ ይመጣል ማለት ነው እና በዚህ መልክ መረዳት ነው። አመልካለሁ አንልምም ሌሎች የሚሉት ሲያጡ የሚሉት ነው እንጂ ሚካኤል አይመለክም፣ ገብርኤል ማንም ፍጡር አይመለክም። በእኛ ቤተ ክርስቲያን እግዚአብሔር ብቻ ነው። ያን ደግሞ ያከበራቸው እሱ እንጂ እኛ ምን ለራሳችን ድሆች ምን ከምናችን ያከብራቸዋለን? አዎ ለድሃ እኮ የሚሰጥ ያለው ነው። እኛ ሳይኖረን እነሱ ያክብሩን እንጂ ከኛ ምን እንሰጣቸዋል? ለራሳችን ነው እግዚአብሔር የሰጠን ስለሆኑ በእነሱ መማጠን። ዛሬ ትውልዱ ግራ የገባው ይኸው ባይሆን የመንደሩ ጠብ ቢበቃው ኑሮ ጥሩ ነበር። በሚካኤል ጋር ይጣላል። ሮሜት አይደለም ሚካኤል አንድ አካባቢ አይኖሩ የኃጢአቱ ብዛት እንግዲህ ሊረዳ ለመከራ ሊደርስ የተፈጠረው መልአክ ብድግ ብሎ እንደ መንደር ጓደኛ ሚካኤል ምንድን ነው ይላቸው። አሁን የሁሉ ማት የመጣ በትውልዱ ያለ ችግር እንዲህ አልረዳም ካለ እኮ በቃ አለመረዳቱ እና ይሄ እንዲህ ያለው አንደበት ይኸው ዛሬ ግራ ግብት ብሎ ሰው ማን ይድረስህ እንዲህ እርዷቸው ተብሎ አትርዱን ከተባለ አርዱ እኮ ማን ይርዳ ማን ይምጣ ማለት ነው። እና ትውልዱ በጣም ነው በተጻፈው ሲኖር ነው ስልጣኔ የሌለ እንዴ
ነቢያት ሁሉ የእግዚአብሔር ሰዎች ዳንኤል አደንዴ ሊረዳኝ መጣ ያለ ዳንኤል። እንግዲህ የትውልድ ዳንኤል አጠገብ በምን ሕይወቱ ይደርሳል? በምን ለአንበሳ ሲሰጥ የአንበሳውን አፍ ዘጋልኝ ነው ያለ። እግዚአብሔር መልአኩን ልኮ የአንበሶችን አፍ ዘጋ አለ። የዛሬውን አንበሳ ማን ይዝጋው እኮ? የሚካኤል ከሌለ ማን ይዝጋው? እንደ አፉን የከፈተውን አንበሳ አፉን የከፈተውን ዲያብሎስ እዚህ ላይ እኮ ነው የተቸገርነው። እግዚአብሔርን ግራ አጋባን እና ስለዚህ ትርጉሙን ስናውቅ ያለው ችግር አይከብደንም። ምንም የሚከብድ የለም። ለክርስትና አንድም ነገር የሚከብድ የለም። ምክንያቱም ሁሉም ቀሪ ነው፣ የማያልፍ ሲሆን ነው። እንግዲህ በዛሬው ዕለት ቅድም እንዳልኳችሁ ትንሽ ጊዜዋን ብታጥር የዕለቱን ለልጆችም ለወላጆችም የሚሆን ጥሩ ታሪክ ነው። የባህራን የአፎምያም ድንቅ ነው፣ የላሊበላም የድንቅ ድንቅ ነው በእውነቱ። እና እንግዲህ በዚህ ዓለም ላይ መቼም ደግም አለ ክፉም አለ። ደግ ብቻ አይኖርም፣ ክፉም ብቻ አይኖርም። እና የባህራን ወላጆቹ በጣም ደጎች፣ እግዚአብሔርን የሚፈሩ ናቸው። ከዚህም የተነሳ በየወራቱ በሚካኤል ቀን ማለት ነው ድሆችን ያበላሉ፣ ያስተናግድ እየሰበሰቡ ማለት ነው። ይልቁንም ደግሞ የሰኔና የህዳር ለየት አድርገው በትልቅ ድግስ ድሆችን ይጋብዛሉ። እና ደግሞ ባጠገባቸው በጣም ሀብታም ቅድም የጠቀስኩላቸው አንተ ሰነፍ የተባለ ትልቅ ፎቅ ላይ ሆኖ ድሆቹ እነሱ መንደር ሲኮለኮሉ እኒህ ሰዎች ሀብት የላቸው፣ እኔ ሞልቶኛል፣ የኔ አንድ ቀን ስሜ አይጠራ ለምን ነው ብሎ ቅናት ያድርበታል። እግዚአብሔር ያሳያል። ምን አለ ቢሰጥ። ከዚህ በኋላ ሲወጡ ሲገቡ አለ አይደለም ሰይጣን ሲያገብት መሳለቅ እንዲያው በቃ እነሱን የሚያዋርድበትን መንገድ እየፈለገ ሲያሳዝናቸው ይኖራል። እና ከዕለታት አንድ ቀን የባህራን አባት ደጉ ሰውዬ ያው ዕለተ ሞቱ ይደርሳል። ያው ምንም ደግ ቢኮን ከሞት ስለማይቀር አሁን እሱ ሲሞት ባህራን ተጸንሶ ኑሯል። ገና እንደው ቀረ የሚባል አለ። በእናቶች ቅሬቱኛ ይባላል፣ ሳይታወቅ ማለት ነው። እና ያው በሚወለድበት ጊዜው ሲደርስ እናቱ ምጥ ተያዘች። የባህራን እናት ማለት ነው። ባህራንን ለመውለድ ያው ሰው የለም፣ ባዶ ቤት ነው። እንደው እሪድ ማርያም እያለች ስትጮህ ማዶ ሆኖ በመስኮቱ እያጮለቀ ጩኸቷን እያዳመጠ ይስቃል። ያሰነፉ የቅድሙ። ከዚህ በኋላ ቅዱስ ሚካኤል ድረስልኝ አማልደኝ ስትል ቅዱስ ሚካኤል መጣ። ግቢው ቤቱ በብርሃን ጥልቅልቅ አለ። ሚካኤል ሲመጣ ማለት ነው። እልል በሉ። አዎ እንግዲህ ትምህርቱን መያዝ ያለባችሁ ይሄ ነገር ሁሉም አለ። ዛሬም አለ ምጡ። አዎ ዛሬም አለ ብቸኝነቱ፣ ዛሬም አለ ምቀኛው። ይህን ካላጠናችሁ በትንሽ ነገር ትወርቃላችሁ። ክርስትናችሁ በታሪኩ ስር ካልሰደደ ምግብ አይደለም። ለክርስቲያን ጉልበቱ የቅዱሳን ታሪክ ነው። የቅዱሳን ታሪክ ጉልበት ነው እንጂ የምግቡ የባሰ ጠላት ነው። ሰው ይመስለዋል። እና ከእሷን ከተገላገለች በኋላ ባረከው፣ ባህራንን ሕፃኑን ባረከው። ወባረኮ ለሕፃን ይላል ወይቤ ዝንቱ ሕፃን ይወርስ ጥሪቶ ወንዋዮ። የዚህን ሀብታም በመስኮት እያጮለቀ የሚስቀውን ሀብታም ንብረቱን በውጭም በውስጥም
እርሻው እንደው ያለውን ይወርሳል አለ ቅዱስ ሚካኤል ማለት ነው። እንደው የሰው ንብረት ሲወረስ ይባላል። ነገሩ ጥሩ እኮ ነው። የክፉ ሰው ቢወረስ ምናል ያው ጠላት ነው። ግን እንደ ክርስቲያን መቼም አይሰማም። እንደው አይድረስ ይሻላል አለ። አዎ እና አሁን ያ ሰውዬ ጆሮው ጥሩ ነገር አይሰማም። ይችን ግን ወዲያው ሰማ። አያችሁ፣ ይወርሰዋል ሲል ጆሮው ክፍት ሆነ። ደነገጠ፣ እንቅልፍ አጣ። አሁን ምንድነው ማድረግ የሚገባኝ እያለ ሲያሰላስል መላ ሲፈጥር ያው አባቱ ሞቷል፣ እናቱ ለትንሽ ጊዜ ነው ደህየች፣ የሚላስ የሚቀመስ የለም። አሁን እንዲህ ባረግስ ብሎ ምክንያት ፈጠረ። መቼም ሰይጣን ለወዳጆቹ ለምንድን ነው ልጁን እኔ ላሳድገው ለአንቺ ገንዘብ ልስጥሽ ብዬ አልነግራትም አለ። ሰይጣን ነው አማካሪው። አሁን ሲነግራት እሷም ምን ታርግህ ልጁ በረሃብ ከሚሞት ለእኔ ገንዘብ ካገኘው ምን አለ ብላ በቅንነት 20 ዲናር ተሸጠ፣ ልጇ ማለት ነው። አሁን በዚህ ጊዜ በቃ አጋጠመኛል። አጋጠመኝ እጄ ገባ ይሄ ልጅ አለና እሱ እንግዲህ ለመግደል ነው ማለት ነው። እግዚአብሔር ግን ጥበብ አለ፣ ሚካኤል አለ። አሁን በዚህ ጊዜ ምን መላ ፈጠረ? ልጁን ወስዶ ሳጥን በቁመቱ አሰርቼ እሱን በባህር መጣል ነው። ከዚያ በኋላ እስቲ የኔን ንብረት ሲወርስ ያለው ብሎ ሳጥኑን አሰራ። እንዳሰበው በባህር ጣለው፣ በሳጥን ቆልፎ ማለት ነው። አሁን የ20 ቀን ያህል የሳጥኑ ሄደ ይላል። ሳጥኑ እዚያ ከጣለበት ጀምሮ ርቀቱ የ20 ቀን እንግዲህ ያውም ማይበል ነው በእውነቱ። ማይበል ምን እንጃ እንደው በሰው እንኳ በእግር እንደው ጉዞ ቢጀመር 20 ቀን የት ይደረሳል? እንደው ደህና ድሮ እኮ ከጎጃም ከጎንደር በእግር ይመጣል። አዎ ስንት ቀን ይፈጅ ነበር? እንደው ሽማግሌዎች ካላችሁ ከጎንደር አዲስ አበባ ለመምጣት ከጎጃም ከትግሬ ወዲህ ለመምጣት ስንት ቀን ይፈጃል? 20 ቀን አይደረስም። ገና እንደው ጎበዝ ከሆነ እሱ 4 ባሉ ንገሩ እስቲ እንደው ሰምተውትም ከሆነ አልሰማሁም አሉ። ሌላ ሽማግሌ ሰው ንገሩን እንረዳዳ። ስንት ቀን ይፈጃል? እኔ ያላወቅኩትም እኔም በእግሬ ነው የመጣው። በእውነቱ ግን አልቆጠርኩትም። እየለመንኩ ሳገኝ እየበላው ብሬክ እያደረኩ ነው እንጂ እንዳሁኑ በሆን ኖሮ በደንብ ሳቧን ይዛት ነበረ። ያም ሆነ ይሄ ነው። ያ እንግዲህ በማይበል ነው። እዚያ ሲሄድ እዚያ አካባቢ በበግ እርባታ የሚኖር አንድ ሀብታም ነበረ እና ያ ሳጥን ማዕበል እየገፋ ወደ ዳር ሲጥለው ሲያይ የነጋዴ ከነጋዴ ያመለጠ ሌላ ገንዘብ የያዘ መስሎት ሄዶ ያንን ሳጥን አመጣ። እቤቱ ይዞ ተደ ተከታተሉ። እቤቱ ይዞ ሄዶ እንደተቆለፈ ነው። ምን ያድርገው? የተቆለፈ ነው። አሁን እግዚአብሔር ልክ ለዛ ለክፉ ባለጸጋ ሰይጣን እንዳማከረው እግዚአብሔር ይህንን ሰውዬ የለም አለና ምክንያት ፈጠረለት። ምን አለው? ወደ ወንዝ ሂድና አሳ ይዘህና የሚል መንፈስ ማለት ነው። አሁን ይሄድና አሳ የሚያጠምደው ዘንድ በላሳ የመጀመሪያው መረብ የሚገባው ለእኔ ይሁን አጥምድልኝ አለ በስሙ። አሁን ወዲያውኑ የእግዚአብሔር ትእዛዝ ስለሆነ አሳ ሲጥል መረብ ሲጥል አሳው ያንን አሳ ይዞ ሄዶ እቤቱ ያው ሊበላ እንትን አሳውን ሲሰነጥቀው ሲያዘጋጀው ቁልፉ ብቅ አለ። ለካ ያን ሰውዬ ያን ልጁን ባህራንን ሲጥል ቁልፉንም ሲጥል አሳውጦታል። አያችሁ
እግዚአብሔርን ጥበቡ። አሁን እዚህ ውስጥ ኑሯችሁን ስታዩት እናንተም እንዲያ ናችሁ። ታሪኩን ማጥናት ማለት ይሄ ነው። ስትጸልዩ አለ እኮ ከዚያ በኋላ አይዞ እስቲ ልሞክረው ብለህ ክፍት አይልም ሳጥኑ እልል በሉለት። አዎ የተዘጋው ኑሯችሁ ይከፈታል። አይዟችሁ ይከፈታል። ቁልፍ ያጣንለት የሀገራችን ሰላም ቁልፍ ይኖረዋል። አንድ ካመን ነው ይኸው ካመን ዝም ብሎ መጮህ አይደለም። አዎ እግዚአብሔር ሁሉ ጊዜ ነው የሚጠብቅ። ምንም ትንሽ ናት ለእኛ ከባድ ተራራ የሆነ ሁሉ ትንሽ ነው። አሁን ታሪክ ስታዩት እስኪ እንደው ሲወለድ ጀምሮ ያለው ውጣ ውረድ ፕሮሰስ እስኪ አሁን እንደው በባህር ተጥሎ ቁልፉን አሳይዞ ሄዱ። እንደገና ያናመጡ በሰው እጁ አይምሮ ሂድ ወደ ወንዝ ብሎ ያነሳሳው ሆዱን ሲቀጥ ቁልፍ ሲገኝ እስቲ ሞክር ሲላል እንደዚህ እኮ ነው ህይወት። ይህ ሁሉ አለው እና በትንሹ መደናገጥ የለብን። ይሟላል አንድ ቀን። የእኛ አለማመን ነው ያዘገየው። ዝም ብለን በልማድ መተን ተጫጫ ምን የለም ያለ መንገዱ እንዴት አድርጎ ግፉን ብቻ ስናወራ መፍትሄ አለ። አዎ ሚካኤል ይህን ታሪክ ይዛችሁ ምን ነው ሚካኤል እንዴ እኔስ ምን ነው ብትሉ ይደረጋል ማለት ነው። እና ይሄ ነው የሚሆነው። ከዚህ በኋላ ያ ባለጸጋ ደስ ብሎት ልጅ የለውም ነበር፣ አሳደገው። ስሙን ባህራን አለው። ባህራን ማለት ያው ከባህር ያገኘሁት ማለት ነው፣ ስሙና እንትኑ ማለት ነው። ከዚህ በኋላ መቼም የሚገርም ነገር ነው። ከ20 ዓመት በኋላ ያ ክፉ ሰውዬ ወደዚህ ሀገር ይሄዳል። ያ የቀድሙ ሰነፉ አንተ ሰነፍ፣ አዎ በዛሬው ሌሊት የተባለው ይሄዳል። ሄዶ የእግዚአብሔር እንግዳ ይላል እዚያ ባህራን አሳዳጊ ቤት ማለት ነው። እና ማታ በጎቹን አስገብቶ እንግዳው ያው ቤት ለእግዚአብሔር ብሎ ግባ ብሎ ተቤት ገብቷል። ባህራን ሲል ሰምቷል። አያችሁ መጣ ልጋጠው። ምንድን ነው ይህ ባህራን ማለት ምንድን ነው አለ። ከባህር ወርቁ አግኝቼው አለ። ወይኔ አለ ያ ጉደኛ ነው አለ። ጉደኛው እሱ ነው አለ የራሱን ጉድ። ኋላ ጠየቀው ጊዜውን መቼ ነበር እንደዋል ለካች የጣላት ዘመን ዓመቷ በዚያው ሰዓት ወይኔ ያለና እንደገና ክፉ ሰው መቼም አይመለስ። ምክንያት ሲያሰላስል ደግሞ ምን ሊያደርግ መሰላችሁ? አይ አሁን ይህንን ሰውዬ ይህን ያህል ገንዘብ ያው እንደቀደም ነው 20 ዲናር እሰጥና እቤቴ ዕቃ መልእክት ረስቼ እሱ ሂዶ መልእክቴን ያድርስ ብሎ ያም ደግሞ ያውቅም። በቃ ቀና ነው ያኛው አሳዳጊ። ምን አለ ምን ችግር አለ ይለው። እንግዲያስ እንካ 20 ዲናር ብሎ ሁለት ጊዜ ተሸጠ ማለት ነው። አሁን ሲለው ባህራንን ይጠራና ባህራን ይህ ሰውዬ እንዲህ አቤቱ የረሳው ነገር አለ እና ሄደህ ብትነግራለህ። እሺ አባዬ አለ። ምን ችግር አለ አለ። አዎ ልጆች አስተውሉ። መታዘዝ እንዴት እግዚአብሔርን እንዴት እንደሚጠብቅ ማለት ነው። የወላጅ በረከት አባቱ ሞቶ እናቱ በጭንቅ አሳድጋ እግዚአብሔር አልተለየውም። አሁን ሄደ እንግዲህ ብዙ ነው ጉዞው፣ ቅድም እንዳልኳችሁ ነው። የአንድ ቀን ጉዞ ሊደርስ ሲል ሚካኤል በፈረስ በንጉሥ አምሳል ሆኖ በነጭ ፈረስ ሰራዊቱን አስከትሎ በዚያ ያልፋል ሚካኤል። ያ ደግሞ መልእክቱን ለሚያደርስ አለ ጎንበስ ቀና እያለ ሲሄድ አንተ ብላቴና ና አለው። ማንንም ነው? ባህራንን። ማነው እንዲህ አለው? እኮ እንደዚህ እኮ ነው። ብቻችሁን ስትሆኑ አይዟችሁ ነይ
ና ይላል። አይዞህ ታሪኩን ማወቁ ይጠቅማል። ዝም ብሎማ ምን ዋጋ አለው? በብቸኝነት ጊዜ ትዝ ይላችኋል ሚካኤል ስትሉት አሁን እየፈራ እየተንቀጠቀጠ ሄደና ምንድን ነው ያዝከው? አምጣው አለው። እንኳን እሱ ሌላም ሰው እንግዲህ ምን ይደረግ እንካ ይኸው ተልኬ ነበር እንዲህ ብሎ እየተንቀሳቀሰ ሲሰጠው እንግዲህ ደብዳቤው ውስጥ አለ ያ ልጅ ነው ያጦሰኛ ልጅ ነው እና እንደመጣ ሰው ሲያይ እንድትገዱት የሚል ነው ውስጡ። አያችሁ የተጻፈው ማለት አትሞ አሽጎ ነው የሰጠው። ከዚህ በኋላ ወደዚህ ገለጥ አድርጎ እስቲ ስጠኛል ሲሰጠው ግደሉት ሞት የተጻፈበት ሚካኤል ሲል ሞቱ እንደመሰሰና አሁን ገብታችኋል። ድገሙ። ይህ ነው በዓል ማክበር። አዎ የሞቱ ደብዳቤ ተፋቀ። ታዲያ ዛሬስ ሚካኤል አለ አይደል? እኛ ክፉ ነን ነው እንጂ ዛሬ ያለውን ሞት እፍ ቢልበት ትንፋሽ ያጠሩ እኮ የኛ ነው። የኛ ቀኝነት የለም፣ ጠማሞች ነን። አረም እኮ ታዛዥ ስለሆነ አሁን የሞቱ ደብዳቤ ተፍቆ እንደደረሰ እገሊትን ልጄን ዳረው፣ በውጭም በውስጥም ያለውን ንብረቴን ይውረስ። መጀመሪያ ሚካኤል ምን ብሎ ነበር? መጀመሪያ ሲወለድ የዚህን ሀብታም ምን ብሎ ነበር? አዎ በውጭም በውስጥም የሚካኤል ቃል አይታበል። ይወርሳል። ግን ያንን ለማጥፋት ስንት ጊዜ ሞከረ ይሄ ክፉ ሰነፉ ሰውዬ። ከዚያ በኋላ ያን ደብዳቤ ይዞ ሄዶ ለዚያ ለቤት ጠበላ አሳዳሪው ቤት ለሚጠብቀው ሲሰጠው ግልጥ አድርጎ እገሊትን ልጄን ቶሎ ብለህ እኔ ዘገያለሁ አልመጣም፣ በደንብ እንደው ቅልጥ ያለ ሰንጋት አድርጎ ሰርግ ይሰረጋል። ያ የምን ያህል ምልክት አለው እንግዲህ ሁለታቸው ማይተሙ እሱ ነው። ቃላቱን ያውቃል። እገሌ ብሎ በአድራሻ ጽፎለታል። ምንም ማድረግ አይችልም ማለት። አዎ ከዚህ በኋላ ምን ሀብታም ቤት ዝም ብሎ ጓዳ ገብቶ መደገስ ነው። ገበያ አይከድ። በሬው እዚያው ነው፣ ፍየሉ እዚያው ነው። በጥቂት ቀን ቅልጥ ያለ ሰርግ ባህራን ተዳረ። ደስ ይበላል። አዎ ደስ አይልም? ወጣቶች የሚድረው ያጣ ስንት ወጣት አለ እኮ። ሚካኤል ይድራችኋል። አዎ ውሸት አይደለም። እንደ ባህራን ከሆናችሁ ምን ችግር አለ? ያው የትናንት እኮ ሚካኤል ነው፣ ዛሬ ሌላ አይደለም። ግን እኛ ማን ባህራንን ይሁን አያችሁ ማን እና በኑሯችሁ ሁሉ እኮ አለ። በኑሯችሁ በሰማዩ በምድሩ አለ። ግን ታሪክ ውስጥ እንትን ብትሉ አሁን ቅድም መዝሙሩን መንቀፍ አይደለም። ግን ህዝቡ ብዙ ባህራን ልጅ አለው አለ፣ ብዙ ሞት የታወጀበት አለ። ይህን ታሪክ ሲሰሙ እናቶች ለካ እንዲህ ነው ይህንን ይዘው ሲሄድ ተስፋ ይዘው እንዲሄዱ ማለት ነው። መከራ ይዘው መጥተው የሞት ታሪክ ይዘው መጥተው እዚህ ሲያለቅሱ ሚካኤል ደግሞ እፍ ብሎበት ሲመለሱ ደስታ ይዘው እንዲሄዱ የታሪኩ ጥቅም ማለት ነው። ከዚህ በኋላ 40 ቀን አሁን ነው እንጂ ድሮ በኢትዮጵያም ቢሆን 40 ቀን ሙሽራ በጾም እንኳ ቢሆን አይጾምም። ለምሳሌ በቀበላ ገባ አብይ ጾምም አይጾምም። በድሮው ነው ነባሩ ባህል ሙሽራ አይጾምም። ጌታም ይክሉ ደቂቁ ለመራዊ ጸዊመ ወልሃዎ ብሏል። በዚህ በማቴዎስ 9 ላይ ሚዜዎቹ ሙሽራው ጋር እያሉ
አይጾሙም ብሏል። ያ ምንድነው? ውስጡ መከራ አይቀበሉም፣ መጾም አይችሉም። አሁን በመንፈስ ቅዱስ አሮጌ ሕይወታቸው ሲታደስ ነው ብሎ እና በእኛ ባህል 40 ቀን ሙሽራ አይጾም። ልክ 40 ቀን ሙሉ በቃ ሰርግ ነው። ቅድም እንዳልኳችሁ ድገሱ አይጎልም። አሁን በ40 ቀን ያ ጦሰኛ ሰውዬ መጣ። እስቲ እንደው ፍረዱ ምን እንደምን ያ ክፉ እና መንገዱ አጠገብ ሲደርስ በቃ ቅልጥ ይላል ዘፈኑ፣ ድምፁ። ምንድን ነው ይሄ ነገር አለ። እንዴ ምንድነው ትላለህ እንዴ? የላከው ደብዳቤውን ሆኖ ባህራን የተባለ ልጅን አግብቶ 40 ቀኑ ነው ሰርጓሉ አለ። ደነገጠና ከፈረስ ከበቅሎ ወዲያው ወደቀና ያው እንግዲህ ከወደቀ በኋላ ምን ይባላል? ቀብር ነው። ከዚህ በኋላ አያችሁ አካሄዱ ነው። የእግዚአብሔርን ጥበቃ ክፉንም ደጉንም ተመልከቱ። እንዴት እና ታሪክ የዕለቱን በዓል ታሪኩን ማወቅ አለባችሁ ምዕመናን። ይሄ ቴዎሎጂ አይደለም፣ በአማርኛ የተጻፈ ነው። ይህን ታሪክ ከቤታችሁ ይዛችሁ መሄድ አለባችሁ። አዎ በቤታችሁ በልጆቻችሁ ተስፋ ይኖራችኋል። ጠባቂ ብያችኋለሁ። ይኸው ጥበቃው ይሄ ነው። ረዳት። አዎ ዛሬ የሞት ደብዳቤ በየቤቱ አለ እኮ በየቤቱ እኮ ነው። በኑሮ ስታዩት ገበያው የሞተ ነው። በምን ይታከማል? በየቀኑ መከራ ነው። ይህን ማነው ነው? አዎ ከማን ጋር? ከእግዚአብሔር ጋር መጣበቅ ያስመል። የእግዚአብሔር ጥገኛ ሁኑ፣ የሰው ጥገኛ አትሁኑ። ሰው ለራሱ መች መቆም ይችላል። እና በዓሉ ይህን ነው የሚያስተምረን። የተዘጋው ሳጥን ይከፍትላችኋል። ልባችሁን ሳጥኑን አይደለም የተቆለፈውን ልብ እግዚአብሔር መክፈቻ ይሰጣል። ኑሯችሁ፣ ትዳራችሁ ትናንት በሰላም ወዳችሁ ተገብታችሁ ዛሬ የምታረጉት ግራ ግብት ብሏችሁ እሷ በእሱ ስታመካኝ እሱ በእሷ ሲያመካኝ፣ አሁን ልክ ሌላ ሆነው ልጆች ግራ ገብቷቸው ለሽማግሌ ግራ እያጋቡ የዚህ መፍትሄው ልክ እንደ መጀመሪያው እንድትሆኑ ሚካኤል ድረስ በሉ፣ አማልደን በሉ፣ ወደ ፈጣሪ ጩህልን በሉ። አዎ አንተ ብሶት አለብህ ማለት ነው። እኔ አሁንማ እኔ እየለፈለኩ አይደል? አሁንማ እኔ ብሶተኛው እየጮኩላችሁ እኮ ኋላ ስትሄድ ነው ቤት እኮ አሁንማ እኔ ያለው ይኸው ሚካኤል ድረስ እያልኩ እኮ ነው። ኧረ እባክህ እፍ በልበት ለዚህ በዚህች ሀገር እፍ በል እስኪ እባክህ መንገዱን ክፈተው። ከመንገድ ያነሳል እንደ ኢትዮጵያውያን ከመንገድ ያነሳል። ሰው በገዛ ሀገሩ በመንገድ የማይሄድበት ሀገር መንገድ እኛ የምናውቀው መንገድ የድሃ ነው። መንገድ ወድቆ የሚጣል ዛሬ መንገድ እኮ ሚሊዮንን ከፍሎ አልገኛል። ጉድ እኮ ነው። ከዚህ የከፋ ምን አለ ዘመዶች? ዝም ብሎ አንዱ ሲሞት ሌላው እየሳቀ ኑሮ ነው ይሄ እኮ ኑሮ ነው። ግድ ቤትህ መግባት አለበት። ገብቷል እኮ በእያንዳንዱ ወንድም እህት ያልተጎዳል። አብረህ የምትኖረው ጋር መኖር አቅቶ ከዚህ በላይ የተቆለፈ ሳጥን ምን አለ? አብረህ የምትኖረው እናት አባት አብረው ኖረው በአንተ ጊዜ አብሮ መኖር አቅቶ ይኸው እዚህ አንድ ወጣት ያሽሟጥጣል። ጅል ናስቲ ወደዚህ አንተን ነው ነው አሁን ነው አንተን ነው እንዴ ናስቲ ወይም እንደ ሚካኤል እፍ ሊልብህ ይሆናል። መንገድ ልቀቁለት ነው
ምን ምስኪን ነህ አንተ። ወይ አሁን የሚያስቅ ታሪክ ሰማ የሚያስለቅስን ምን ብላል እኮ እንስቅ። ታሪኩ ያንተ ነው፣ የባህራን ታሪክ ያንተ ነው። ምናልባት የሀብታም ልጅ ሆነህ አዲስ አበባን ብቻ ስለምታውቅ አንተ ከበላ ምን ቸገረ? ታሪኩ አያስለቅስም? ያስለቅሳል። ምንድን ነው እንዴ? ና ታዲያ እኮ ለሚካኤል መንገድ ነው። ትንሽ ኔትወርክ ተዛብቶ ነው ይለኛል። ሚካኤል ያስተካክለዋል እኮ። እኔ ፈገግ ሲል ያየው እንጂ ኔትወርኩን ይሁን እንዴት ትናት በሉ። አሁን ይሄ የሰረክ ነው ያስለቅሳል፣ ይገርማል። የእግዚአብሔር ነገር ግሩም ነው በእውነት። እንዲህ አድርጎ ክፉን የክፋቱን ዋጋ ለመክፈል አትመዝዙ። እዚያው ደጉን ደግሞ አያችሁ አይደል? አዎ በተስፋ ኑሮ አይዟችሁ፣ በተስፋ እንደዚህ። የታሪኩ እኮ ተስፋ ነው፣ ሀብት ነው። ቅዱሳን እሳት የሚገቡ ታሪኩን አባቶቻቸውን ይዘው እኮ እሳት የማይበላቸው ነው እንደ 3 ደቂቅ ቂርቆስ እናቱ ጋር የእናቱን ቀሚስ ነይማየ ያለ ምን ሆኖ ነው? እና ይሄንን ያዙት ነው። ቂም በቀል ማጥፋት፣ አትጣሉ፣ ዘረኛ አትሁኑ። ሰዎች ናችሁ፣ ሰው ናችሁ። ሌላ ምን አለ? የሰው ደግሞ ቋንቋ አብሮ መኖር ነው። ደግሞ ሌላ ምን አለው? የሰው ማን ይድረስለት ለሰው እንዴ? አውሬ እንኳን በቡድን ነው። አዎ አንበሳው ጠቅላላ አንበሳ መንጋ ነው በእውነት። ነብሩም የብቻው ነው። ሰው ምን ሆነ? ቆይ ከአንድ እናት ከአንድ አባት ሌላ ግንድ የለው። አንድ አዳም አንድ ሔዋን እንዴ ከአንድ ዛፍ የተለቀመ እና ይህን አስተውሉ። ይህን ካልተው እኮ መጣን አልመጣን ምን ይጠቅም ብላችሁ ነው? ለእግዚአብሔር ምንም እኮ አይጠቅመው። ለእኛ ሊመስለን ይችላል። እና አመጣጣችንን ማስተካከል፣ የተጣላችሁ ዛሬ ጀምሮ መታረቅ፣ በቃኝ ኑሯችሁን በክብር መያዝ። እንደ ነገ ተጥላችሁ እንደ መጀመሪያው ቀን ሁኑ። እንደ መጀመሪያው ቀን በቃ ስትገቡ እኮ ያው ገርል እኮ ነው። አዎ ገርል እኮ ማለት ነው። ትዳር ገርል ነው። አዎ እንጂ ሁልጊዜ እንደ ሰርጉ ቀንማ ቢሆን ጌታ ሁሉም ያውቅ እኮ። ሁላችሁ ስትወለዱ በጥንካሬ ነው ያሳደጓት። ተጣልተው እንዲያው ድሮ በጣም የሚገርማችሁ መቼም ሽማግሌ ያላችሁ እናትና አባት ሲጣላ ልጆችን ውጡ እስቲ ብለው በር ዘግተው ይጣላሉ። የሚገርም እኮ ነው ፍልስፍናቸው። ችግሩ ይፈታል እዚህ። አንተ እንዲህ ብላኝ ከባሰም ደግሞ ያው እንግዲህ አለ አይደለ መኮራኮር። አንዳንዴ ሴቷም ጀግና ከሆነ አዲስ ግልብጥ ነኝ አለ ይባላል። ሚስቲቱና ባልየው ገጥመው ሴቷ ደህና ሻል ያለ ነው በስራ አድርጋ እንዲያው የምትለውን ያህል ብላ ገላጋይ ይመጣል እኮ በደንብ እኮ ነው ተው። እና እሪ ብላለች ብልህናት አውቃ እሱን እንዲያው ልኩን ካቀመሰችው በኋላ ትጮኻለች እንደ ሴት። ጎረቤቱ ይመጣል። ኋላ እሷ ብልህ አይደለች እሱም በላይ ሰው ሲመጣ ኋላ ልቀቅ ሲባል ኧረ አዲስ ግልብጥ ነኝ እኮ። እና ዘመዶቼ የዓለም ያለ ትግል ይሆናል ስታስቡት። እንደው ስታስቡት እንደ ሰርጉ ቀን ብቻ ልትኖሩ እንዴቱ ነው? ያማ ቢሆን ማን ሞኛል? አይኖርም። ስትጀምሩት ለዚህ ነው። እናንተ ስትወለዱ እኮ እንደዚሁ ወላጆች በመከራ ሳይበሉ አበልተው ሳይማሩ አስተምረው አይደል? አዎ ብዙ እኮ ወላጁ እየራበው ነው ያስተማረው። ግን ተምሮም ዲግሪም ይዞ እንደገና ደግሞ ዘሉኝ የሚል ነው። አዎ ስራም ስለጠፋ መከራ ነው። አሁን እንግዲህ የቅዳሴውም ሰዓት እየደረሰ ነው። ያው ይህን ታሪክ ይዘን
የሞቱን ደብዳቤ እግዚአብሔር ለውጥልን። ሚካኤልን ላከው። መንገዱ ሁሉ ሰላም ይሁን። አው ሰው ውሎ ይግባ። ተፈናቃይ ቦታ ያግኝ። በቃ እሱ የሚጋደለው ይቁም። እንዲህ ብሎ መጸለይ እኮ ነው። በቃ ይሄ ያስቀይማል? አያስቀይምም። አይዟችሁ፣ ፍርሃትም አይፈራም። አትጣሉ፣ አትጋደሉ ማለት ነው ይሆናል። ለአንድ ክርስቲያን ምን ብሎ ያወራል? አትግደል አይደል እንዴ? ነው እኮ የሚል አትግደል። አዎ። እና ስለዚህ ወንድሙን የገደለ ቃየል እድሜ ልክ ደንጋጣ ሆኖ ሰው አላየኝም ብሎ ሰው ሳይኖር ወንድሙ አቤልን ኋላ ደሙ ከሰሰው። ደሙ እየፈለ እሱ ሰው አላየኝም ብሏል። አዳ እግዚአብሔር ቃየል ወንድሜ የት አለ አለው። አይት ያለው አቤል ሩቅ አለው። እንዴ እኔ እሱ ጠባቂ ነኝ እንዲህ አለ። ይኸው ደሙ እየከሰሰ የተከሰሳላችሁ ያፈሰስካት ደም ሁሉ ተመዝግባለች። አዎ መስሎህ ነው። አዎ ማንም ግፈኛ ይህን ግፈኛ አታውጥም። ይህን ግፈኛ ሀብታም አመለጠ አላመለጠም። ዙሮ መጨረሻው ግፍ ክፉ ነው። እንደ ግፍ ያለ አይድረስባችሁ። አዎ ግፍ አትስሩ። መገፋቱ ይሻላል። መገፋቱ ለላይኛው ምቹ ነው። በዚህም ባይመቻችሁ ለወዲያኛው እንጀራ ይሆናችኋል፣ ቁልፍ ይሆናችኋል። እና ስለዚህ እግዚአብሔር አምላክ ይህችን ቤተ ክርስቲያን የሰጠን እናንተንም ደግሞ ቀስቃይ ሳይኖር ለቤተ ክርስቲያን አመጥቶ እንዲህ ያደረገ በሚካኤል ስም አዎ ተሰብስበን እንዲህ እንድንባረክ ስለ ሀገራችን እንድንጸልይ ስለ ድሃው እንድናስብ የፈቀደ አምላክ የተመሰገነ ይሁን። እመቤታችን የድንግል ማርያም የመላኩ የቅዱስ ሚካኤል የቅድስት አፎምያ የቅዱስ ላሊበላ ረድኤታቸው በረከታቸው ይደርብን። ሌላው ቅድም መላካያ ብርሃናት እንደው ዘማሪዎች በጣም ለቤተ ክርስቲያን ዓይን ናቸው ብሏል። እሱማ ግዴታ እኮ ነው። እንኳን ሰው ዛፍም አንዱ ሲወልቅ መተካት እየንታሮች ተብሏል። ግን አንዳንድ ነገር ጥቃቅሟን አስተካክሎ አሁን በብዙ እንማር ነበር። ግን 2 ሰዓት ሙሉ መዝሙር ነው የዘመርነው። መዝሙሩ ጥሩ ነው። አሁን የመዝሙር እኮ ጊዜ አለ። የእንባ ነው፣ የልቅሶ ጊዜ፣ የንስሐ ጊዜ ነው። አሁን መዝሙሩማ ሊቃውንቱ በደንብ አሉት እኮ እና በመጠኑ ሰዓቱን ለወንጌል ብትሰጡ በእውነቱ ስንት ነፍሳት ይድናሉ። ግራ የገባቸው ከሚካኤል ጋር ይተዋወቃሉ። አሁን የሚካኤልን ትርጉም ነገርኳችሁ። ሚካኤል መጥቶ ፈጣሪ ቢል ምንም ጸሎት መጃም የለም። እንደ ድርሻው ነው እግዚአብሔር እንደሰጠው አገልጋይ። አዎ ገብርኤል ብንል ሁሉም መላእክት እያንዳንዱ መልአክ ሚካኤል ተውቦ ምሕረት ለሚካኤል ነው። ሚካኤል ስጦታው ምሕረት ነው፣ ይቅርታ ነው። ይኸውና ተውቦ ምሕረት ማለት ምሕረት ያ ምሕረት ለእኛ ማለት ነው። እሱማ ምን ያደርገዋል? እና ስለዚህ መማር ጥሩ ነው። ስንጸልይ ማንዋሉን እናውቀዋለን። እገሌን አጥፋልኝ እያሉ መጸለይ እኔን አጥፋይ ማለት ነው ትርጉሙ። ብዙ ጊዜ አይገባንም። እገሌን ነገር አሳየኝ እንዴ የቆምክ አንተን ችግር ሊያሳየ እንጂ እግዚአብሔር ምን ነገር አለበት እንዴ? እገሌን አጥፋ ብሎ እንዴ ይኸው አለ እኮ ሙኝሱ አለ። ስለት ይሳላል። ቅዱስ ሚካኤል የገሌን ነገር ካላሳየ ያንተን ማን ያሳያል እኮ። እና ተምሮ መጸለይ በቃ በእንጀራ በወጥ ማለት ደረቅ እንጀራ ነው እኮ ያዝምሮ ሳያውቁ እንደው እንጃ። እና ተምሮ ሲጸለይ እምነት ይጠነክራል፣ ትዕግስት ይኖራል፣ መከባበር ይኖራል። ስለ ሀገር የሚጸለየው ይገባናል። ታዲያ እኮ ጸሎቱ ሁሉ በእውነቱ ቅጣጣ ቤት ይሄድ ያለ መስመሩ እና ይህ ነው። እግዚአብሔር አምላክ እንደው ባህራንን ያን የሞቱን ደብዳቤ የፋቅ አምላክ ቅዱስ ሚካኤልን ልኮ እንደ የሁላ
ውስጣችንን በኃጢአት ሙተናል። በቁመና ያለውን ይሄ እንደ ሮቦት ውዝ ውዝ የምንለው አይደለም። ውስጣችን ሙቷል በእውነት። አዎ እና ያንን እፍ ይበልልን፣ ይደምስልን። የእመቤታችን ረድኤት በረከት ይደርብን። አባታችን ሆይ ጮክ ብላችሁ ይቀደስ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምን፣ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አዎን ኑዛዜ ያው በቅዳሴ ጊዜ አሁን ያለቀ እንዳይመስላችሁ። ዋናው የዚህ ሁሉ ማሰሪያ ደግሞ ቅዳሴ ብትችሉ ቁሙ ብላችሁ አስቀድሳችሁ እግዚአብሔር የፈቀደው ሥጋውን ደሙን መቀበል። ደግሞ ሕሊናችሁ እምቢ ካለ እስከሚገባችሁ ትምህርት እስከምታገኙ ደጅ ጥኑ። ዝም ብላችሁ አሁን ግቡ ብላችሁ አትሄዱ። እንደው ለሀገራችሁ ለኢትዮጵያ ስትሉ ለኢትዮጵያ ስትሉ እንደው በዛሬው ቀን ድካሙን ሁሉ ለሀገር ኢትዮጵያ በሉ። ሌላው እንግዲህ ሰበካ ጉባኤው ባለፈው መጥቼ ነበር፣ ጊዜ ስለሌለ ነው። በጣም በእውነቱ ሰበካ ጉባኤው ስንል ህዝቡ ማለታችን ነው። ይኸው ሊገባን ይገባል። እነሱ አስተናባሪ ናቸው። እናንተ በርቱ ባትሉ ኪሱ አውጥቶ ሰበካ ጉባኤ የሚሰራው የለም እና የህዝቡ ጥንካሬ የሚደነቅ ነው። በጣም ወጣቶችን በጣም ነው አለቃው በጣም ያመሰገነ። ግን ያችን ጥቃቅኗን እኔ ያረምኳትን አርሙ፣ ለሌላው ጊዜ እሺ በሉ እሺ በሉ ልመዱ። አዎ ያን ያህል ብትዘምሩ ውጤቱ ነው ለኑሯችሁ። ትምህርቱ ነው ጥሩ። ትምህርት ወሳኝ ነው እና እንግዲህ ከዚህ በተረፈ ያው ገንዘብ ምናምን የሚል ይሄ ጥሩ ልምድ ነው በእውነቱ። እግዚአብሔር እያለ እዚህ ህዝቡን ማሰቃያ ሲገባችሁ ትሰጣላችሁ። ሲገባችሁ ማለት ምን አለ ለእናንተው ነው ለሌላ አይደለም። እና ካላችሁ ስጡ። ዘመኑ ጥሩ ነው። አካውንቱ ቁጥር መንገድ ነው። ያችን ቶሎ ደግሞ እዚህም እጃችሁ ካለ መስጠት ነው እና ብር አለመለመናችሁ በጣም የእግዚአብሔር ቤት ነው። በእውነቱ ገብቷችሁ እዚህ እግዚአብሔርን ማግኘት ብቻ ነው፣ ብር አይደለም። እግዚአብሔርን ካገኘን ሁሉ አለንና እግዚአብሔር ይባርካችሁ፣ እመቤቴ ትባርካችሁ፣ ቅዱስ ሚካኤል ይባርካችሁ፣ ባህራን ይባርካችሁ፣ ቅዱስ ላሊበላ ይባርካችሁ። ኑዛዜ እንደው ለሚሄዱት ብናረግላችሁ አይ እግዚአብሔር ይፍታ ዝም ብሎ አይሆንም። አሁን የምንከራከረው ኑዛዜ አድርገን አንዳንድ የባሰበት እንደው እግዚአብሔር ይፍታ ብለነው እንደ ያልባሰበት ይቆያል አይደል? በሉ ኢየሱስ ክርስቶስ ጎንበስ ብላችሁ ኃጢአታችሁን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ በደልን የሚደመስስ ለአባቶቻችን ለሐዋርያት ስልጣንን የሰጣቸው በንጹሕ ደግሞ የዓለምን ኃጢአት ያስተሰረየ ወንድሞች ዲያቆናት፣ አባቶች ካህናት፣ ከዚህ ከኛ ጋራ በአካል በመንፈስ ያላችሁ ሴቶችም ወንዶችም የክርስቲያን ወገኖች ሁሉ ከልጅነት እስከ እውቀት የሰራችሁትን ኃጢአት እግዚአብሔር አምላክ ይቅር ይበላችሁ። እኔንም እናንተንም ለመንግሥተ ሰማያት የበቃንና የተዘጋጀን ያደርግልን። 12 ጊዜ እግዚኦ ማለት
በእንተ እግዝእትነ ማርያም መሐረነ ክርስቶስ። ስናውቅ በድፍረት ሳናውቅ በስተት በማሰብ በመናገር በስውር በግልጥ ከሰራነው ኃጢአት እኔንም እናንተንም ማይሰራ ኃጢአት እግዚአብሔር ይፍታ። ሄላትዮ